ብሌን ሁሉን ነገር አሳልፋ ለፖሊስ ሰጠች። ሰላም ወይዘሮ አልማዝን እንደገደለች ሳሚ መጥቶ ከነገራት በኋላ ካለምንም ርህራሄ ለፖሊስ አሳልፋ ሰጥታ ነበር ያስያዘቻት። ሰላም በቁጥጥር ስር ዋለች። ወይዘሮ ሰላም እንግዲህ ወይዘሮ አልማዝን ገላለች ብለው በአሴሩባት ሴራ ዛሬ እውነቱን ስለሰማች ለፖሊስ አሳውቃ አስይዛታለች። ብሌን አለች ይህን ሰምቼ ዝም ማለት አልችልም። እወድሻለሁ፣ አከብርሻለሁ፣ ግን የወንጀል ተባባሪ መሆን ስለማልችል ግድ ነው ለፖሊስ አሳልፌ መስጠት ብላ ወስና ነበር ለፖሊስ የሰጠቻት። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ከታመመችበት ሆስፒታል ከወጣች በኋላ ብሌንን እንግዲህ አይን ብላሽ ነበር ያለቻት። ምክንያቱም ቃልና በኃይሉ ሰላምን በታመመችበት ሰዓት ሰላም ብሌንን አቅርባት በነበረችበት ሰዓት ቃልንና ሰላምን ለማጣለት እየጣረች እንደሆነና እኔ ልጇ ነኝ አንቺ ግን ልጇ አይደለሽም እያለች የውሸት እያሴረች ነው ብለው በነገሯት መሰረት ተሽሏት ወደ ቤት ከተመለሰች በኋላ ሰላም ብሌንን አይኒ ብላሽ ነበር ያለቻት። ወይዘሮ ገነት እንግዲህ ሰላምና ብሌን ልጅና እናት መሆናቸውን ልትነግራቸው ልታበስራቸው እውነቱን ልትነግር ለብሌን ነበር ወደ እነ ሰላም ቤት ሄደችው። ግን በአጋጣሚ ሆነና ሰላም ተሽሏት ቃልና በኃይሉ ይዘዋት ወደ ቤት ሲገቡ ገነትን ነበር ያየቻት። ገነት ለብሌን እውነቱን ልትነግራት ነበር ወደዛ ቤት ሄደችው። ምክንያቱም እናትሽ እያለ ስትጀምር እባክሽ እማዬ ስለ ወላጅ እናቴ አታውሪኝ፣ እኔ ወላጅ እናት አልፈልግም። እውነታው አንቺ ነሽ እናቴ፣ በቃ ብዙ ነሽ፣ እዚህ አድርሰሽኛል። ከዚህ በላይ ማንንም አልፈልግ። የሚመጡት ሁሉ እኔና አንቺን ለማራራቅ እንጂ የእውነተኛ እናት አይደለም። እባክሽ ምንም እንዳትኝ እያለች ነበረ። ወይዘሮ ገነት ደሞ አለች፣ እንዴ ምን ሆነሽ ነው? ማንነትሽን ማወቅ አለብሽ። ማንነት ይሄ ነው፣ የኔ ማንነት ይሄ ነው፣ እናቴ ደግሞ አንቺ ነሽ እያለች አይደለም እውነተኛ እናትሽ ብላ ልትናገር ስትል ሰላምና ቃል በኃይሉ ገቡ። ወይዘሮ ገነት ምን ትሰሪያለሽ ቤቴ? እኔ ልጅሽን እንጂ ሰራተኝነት የቀጠርኩት ቤተሰቡን ሙሉ አይደለም። ስለዚህ ከዛሬ ጀምሮ እዚህ ቤት ውስጥ እንዳላይሽ አለቻት። እንዲህ ስትላት ብሌን እጅግ በጣም ቅስሟ ተሰበረ። እንዴት የምን ሆነሽ ነው? እማላውቅ እንዳይመስልሽ፣ ስራሽን ስትሰሪ የነበረውን እማላውቅ እንዳይመስልሽ። ከፈለግሽ ደግሞ ስራውን ለቀሽ ከቤት መውጣት ትችያለሽ። እንዴት ስታሴሪ እንደነበረ ሰምቻለሁኝ አለቻት። ተረጋጊ ቃል ንገሪያት እንጂ እኔ አንቺን ወደ ራስሽ ልመልስሽ እንጂ ምንም ሴራ እያሴርኩኝ አልነበረም። ስለዚህ ንገሪያት አለቻት። አይ ምንድነው የምነግራት? እውነቱን ነው የተናገረችው አይደል እንዴ አለች። ወይዘሮ ገነት እያየቻት ነበረ። ሰላም እንኳን ተሻለሽ፣ እንኳን ለቤትሽ አበቃሽ አለቻት። አታስመሲ፣ ቀጥታውን ከቤት ውጭልኝ ነበር ያለቻት። ሰላም በሰላምሽ ነው አለቻት። አዎ እኔ የምነግርሽ ነገር እኔ የቀጠርኩት ልጅሽን ነው አልኩሽ። በቃ ከቤት ውጭልኝ አለቻት። ወይዘሮ ገነት ከቤት ወጣችና በሩን ዘወር ብላ እያየች እንባዋን እንደንትን ታረግፎ ጀመረ። ከዛ ወደ ቤቷ ነበር የሄደችው። ብሌን አለች እትዬ ምን ሆነች ነው ብላ እግሯ ስር ተደፋች። ምንም አላጠፋውም፣ ያጠፋሁትን ነገር ንገሪኝ፣ ሁሉንም ነገር ሰምቻለሁኝ። የለችም ብለሽ ደግሞ የማንም ጎረምሳ ጋር ትዳሪያለሽ አይደል? ስራውን ትተሻለቻት። ነገ የሚጸጽትሽ ነገር አታውሪ። እኔ ምንም ነገር አላደረግኩም። የቃልን ውሸት ይዘሽ እኔን አትወቅሽኝ አለቻት። ብለሽ ደግሞ ልጄን ውሸት አምቴ አለቻት። ተነሽ ካጠገቤ ብላ አመናጭ ካስነሳቻት። ብሌንም ባዋን እያረገፈች ወደ ኪችን ሄደች። ኪችን ሄዳ ግራ ገባት። እንዲህ ለምንድን ነው ሰላም እንደዚህ ቀየር ያለችው? እኔ እኮ ልረዳት ፈልጌ እንጂ የእሷ እውነተኛ ልጅ መሆን ፈልጌ አይደለም። ደግሞ ስለምንድን ነው የእሷ እውነተኛ ልጅ መሆን የምፈልገው? እኔ በጣም አዛኝና ሩህሩህ ብርቱ እናት አለችኝ። ከእናቴ ማንም አይበልጥም። ለምንድን ነው የሰላም ልጅ መሆንን የምፈልገው? ምን አስባ ነው እያለች እያብሰለሰለች ነበር። ከዛ ከኪችን ወጣችና በር ላይ ቁጭ ብላ ኩርትም እንዳለች ወጣች። ሁለቱ እጅግ በጣም ይሳሳቃሉ። በኃይሉና
ቃል ማለት ነው። ከዛ ውጭ ላይ ወጣችና አንቺ ስራ ስሪ ብዬ አልነበረሽ እንዴ? ደሞዝ እኮ በነፃ አይደለም ምከፍልሽ። ደግሞም ለካ ስራ እሷ የለችም ብለሽ ስራውን ሁሉ ትተሸዋል እያለች መናገር ጀመረች። እትዬ በድጋሚ ልንገርሽ የሚጸጽትሽን ነገር አታውሪ ያለቻት። አሁንም ቀጠለች ሰላም። ተነሽ ባክሽ ስራሽን ስሪ፣ ዝም ብዬ አይደለም ምከፍልሽ አለቻት። ተረጋጊ ተረጋጊ ነው ምልሽ አለቻት። ከዛ ወይዘሮ ሰላም ወደ ቤት ገባች። ቃልም እየሳቀች እያቾፈች ሰርቼ ይልሻለሁ አለቻት። ከዛ ለሳሚ ደውላ ነገራቶችን እንዳጠናቀቀችና እሱ ደግሞ የዳግምንና የብሌንን ስራ እንዲሰራ ነገረችው። እሱም አለ በቃ እኔ ለብሌን ሂጄ ይሄን ነገር ነግራታለሁኝ፣ አልማዝን እንደገደላት ዳግም ነግራታለሁኝ አለ። ከዛ መጨረሻውን በኃይሉ ወደ ወይዘሮ ገነት ነበር ሄደው። ወይዘሮ ገነት ጋር ሂዶ እንግዲህ ወይዘሮ ገነትን አላት፣ አንቺ ለምንድን ነው ከመስመር የማትወጪ እያለ ሽጉጥ ሊመታ ሲል በሩ ተቆርቁሮ ቃል በጠቆመችበት ጥቆማ መሰረት እሱም በቁጥጥር ስር ውሏል። በዳግም ደግሞ እህቱ በቁጥጥር ስር ልትውልለት ነው። በስተ መጨረሻም እንግዲህ የሰላምና የብሌን መጣላት የበኃይሉ መታሰር ድል በድል ሆነናል ብለው ያሰቡት ሁለቱ አሁን ደግሞ የዳጊና የብሌን ነው የሚቀራቸው እና ሳሚ በር ቆርቆሮ ብሌንን እንዲጠራለት ከነገራት በኋላ ያመነጫጨቀች ከጠራቻት በኋላ ከዛ በር ላይ ሰው እንደሚፈልጋት ነገራት። እሱም አለ እንዴት ነሽ አላት። ደህና ነኝ፣ አውፍ በይኝ፣ በቃ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ የምን ያስፈልግሃል አለችው። አንቺ በጣም ጥሩ ሴት ነሽ አላት። እሷም አለች አመሰግናለሁ፣ ግን በቃ ይቅርታ አድርጌልሃለሁኝ አለችው። ከዛ ሰላምና ቃል በኃይሉና ዳግም ወይዘሮ አልማዝን ገለው እንደደበቋት ሲነግራት እሷ የሁሉም ነገር አልታያትም። ዳግም ሲል ግን እጅግ በጣም ተናደደች እና ዳግም ይህን ሊያደርግ አይችልም ብትለውም ግን እውነታውን ተቀበይ አላት። ቀጥታ ወደ ዳግም ቤት ነበር ሄደችው። ዳግም ደግሞ ለእሷ ስጦታ ሊሰጣት አዘጋጅቶላት ጠቅልሎ እየጠበቃት ነበረ። ብሌንዬ እንኳን መጣሽ ብሎ ሲሰጣት ስጦታውን ተቀበላ ይሁን ከዛ ወደ መሬት ላይ ከወረወረች በኋላ ምንድን ነበር ያደረግከው ብላለችው። ለምን ነው አላወቅኩ አለችው። እሱም ግራ ገባውና ስለ ብሌን ምንድን ነው የምታወሪው አላት። ሰላምን ለምን ነበር ገላችሁ የደበቃችኋት ብላ ጥያቄ ጠየቀችው። እሱም አላት እባክሽ እንደዚህ አይደለም ተረጅኝ፣ ለገዳይነትም ማስተባበያ ትሰጠኛለህ አይደል አለችው። እኔ አይደለውም የገደልኳት ሰላም ናት እና ሰላምን ደግሞ አሳልፌ ልሰጣት አልፈለኩም፣ ምክንያቱም ቅጽበታዊ ነገር ነው አላት። ትንሽ ተረዳችውና መልከት ካለችው በኋላ ቢሆንም አለች። ቃል ተደብቃ እየሰማች ነበረ። ተለያያዙ፣ ተጣሉ እያለች ደስ ብሏት ነበረ። ከዛ ብሌን በር ከፍታ ስትወጣ ምን ሆነች ነው ስትላት ገለማምጣት ገባች። ከዛ እያለቀሰች ነበር ለረጅም ሰዓት። ለሳሚ ደውላ ነገረችው። ግን አንድ ነገር ተፈጠረ በመሃል። ምክንያቱም ወይዘሮ አልማዝ ደወለች። ወይዘሮ አልማዝ ብሩን ሳይከፈላት ስለነበረ አቶ በኃይሉ የተያዘው ብሩን ስላልከፈላት ለቃል ነበር የደወለችው። ቃል አለች ብሩን ለምንድን ነው በኃይሉ ስልክ የዘጋው ብላ ስትጠይቃት አይ አልመቸው ብሎ ይሆናል እንጂ ምናምን አለቻት። መጨረሻውን ይህ 200,000 ብር ዛሬ ነበር አስገባልሻለሁ ያለኝ፣ ነገ ካላስገባ ግን መጥቼ ሁሉንም ነገር ለሰላም እንደምነግራት ንገሪው ስትላት በኃይሉ እኮ ታስሮ ነው አለቻት። ኧረ እባክሽ ይህን አሁን ነው እንደምትነግሪ? መጀመሪያ ላይ ስደውልልሽ በነገርሽ ነበረ አለቻት። እጅግ በጣም ተጨነቀች። ብሌን ብቻዋን ቁጭ ብላ እያለቀሰች ነበረ። ለምን እንዴት ተደረገ ሰላም እንዴት እንዳደረገች እያለች አሁንም ቢሆን ይቺ ደግሞ ምን ሆና ነው የምትነፋረቀው ብላ በጠየቀቻት ሰዓት
ቃልን ፍቅረኛዋ ዳግም ጋር ተጣልታ ነው ብላ ዋሸቻት። ኪችን ስትሄድ ታለቅሳለች። የማንም ጎረምሳ ብትጣሊ እንዴት እኔን ትገላምጭኛለሽ አለቻት። ተመሳስሎብሽ ነው እንጂ አልተገላመጥኩሽም። በፈጠረሽ አምላክ ምንም ነገር አትናገሪኝ፣ በተለይ ላፊ ነገር አትናገሪኝ አለቻት። መልስ ጀመርሽ አለች። አረ እባክሽ ተይኝ አለቻት። ብዙ እንዳትናገራት ብዙ ለመነቻት። ግን ሰላም ደግሞ ይባስ ብላ እየጨመረች ሄደች ንግግር አለቻት። እኔ አልማዝን ገላችሁ እንደደበቃችሁ ማላቅ እንዳይመስላችሁ እናንተ ወንጀለኞች አለቻት። ልታስተባብል ሞከረች። አሁን ወንጀልሽ እንዲደብቅልሽ ነው እንዲህ አንቺ ጥሩ ነሽ እያልሽ ይቅርታ የምትጠይቅኝ? ቅድም ስታመነቃቅርኝ አልነበር እንዴ? የቃልን ወሬ ሰምተሽ እኔን ግን አላመንሽኝም ነበረ። እኔ በጣም የምወድሽና ማከብርሽ ሴትዮ ነበርሽ። እኔን ባስ ብለሽ ደግሞ እናቴንም እንደዛ አመነቃቀርሻት። እናቱ ነሽ፣ እንዴት እናትን እንደዛ ትናገሪያለሽ አለቻት። ሰላም ብትለምናትምም ጥላት ሄደች። ከሄደች በኋላ ክላሷ ከገባች በኋላ ለፖሊስ ደውላ ማሳወቅ እንዳለባት ወሰነች። አይ እረ ሰላምን እኮ ወዳታለሁ እያለች ማውራት ጀመረች ብቻዋን። ቢሆንም ግን ይህን ነገር ማድረግ አለብኝ አለች። ሳሚ ጋ ደውላ ወይዘሮ አልማዝ እንደመጣችና ብር እንደምትፈልግ ነገረችው። እሱም አለ በቃ ለሰላም ደውለን ብር እናስመጣታለን፣ እሷን ደግሞ በሰላም እንሸኛለን አለት። የወይዘሮ ገነት ጎረቤት እንግዲህ የተሰራውንም አልተሰራውንም ወስዳ ነገር ማቀበሏን እንደቀጠለች ናት። በስተመጨረሻ ብሌን ወደ ፖሊስ ጣቢያ ነበር የደወለችው። ፖሊስ ጣቢያ ከደወለች በኋላ አሉ ብለው ሲሏት እጅግ በጣም ተጨነቀች እና ቢሆንም ግን ወንጀሉን ከማጋለጥ ወደ ኋላ አላለችም። ሰላም ታስይዛታለች ጨክና ወይስ እንደገና ደግሞ የተሳሳተ ስልክ ነው ብላ ትዘጋለች። ውድና የተከበራችሁ ቤተሰብ ይሄን ቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እወዳችኋለሁ።